ናዝዬ ብትችል ሕክምና የሚያሳክመኝ ምክንያት ጤና ካለኝ ለልጆቼ መኖር ስለምችል ሰዓቷን ጠብቀው ማለት ነው። አሁን ከዚህ ሲሄድ ሲያፍሽን ላሽ ተረብኝ በእውነት ነው አፊን ነው ገና እንዴት ሳምሽሉኝ ጠጋሰብ እማዬ ምግብ አልበላሽ ማለት ኢቭን ዛሬ ማለት ነው እማዬ ችግርተኛ እንድትመስያበት ለሰፈር ያለቡበት ሰፈር ጥሩ ሰፈር አይደለም። ከተቻለ ልጆቼ እንዲማሩ ነው የምፈልገው። እኔም በጤና እንድኖር እፈልጋለሁ። ቢቻል የሚያሳክመኝ ከጎኔ አይዞሽ የሚለኝ የሚረዳኝ ሰው ነው የምፈልገው። ጤና ካለኝ መስራት እችላለሁ። ለሰው ልጅ ትልቁ ጤና ነውና መስራት እፈልጋለሁ። ሕክምና እፈልጋለሁ። ልጆቼ የሰው ፊት እንዲያዩ አልፈልግም። እስካሁን ድረስ እየሰራው የሰው ፊት አላዩም። ውድ ተመልካቾቻችን እንግዲህ የባለፈው ቀረጻችን እንግዲህ ባስደንጋጭ ሁኔታ ትንሽ ፀሐይ ኢሞሽናል ሆና ትንሽ አመመሽ አይደል? ትንሽ ታመመችና ቀረጻችንን አቆመን ነበር። ዛሬ ደህና ሆኛለሁ በደንብ ማውራት እችላለሁ ብላን እንግዲህ ወደ ስቱዲዮአችን መጣለች። ፀሐይ ስለመጣሽ ደስ ብሎኛል። እኔም በጣም አመሰግናለሁ። ባለፈ እንግዲህ ስናወራ ስለ አንዳንድ ነገሮች እየነገርሽ ነበር በጣም እንደተጎዳሽና ያው በጣም ብዙ ነገሮች ተጫጭነውሽና መቃብር ስፍራ እስከማድረግ ድረስ የነበረብሽን ነገሮች ነግረሽ ነበር እና እስቲ ከሱ ተጀምረን ያለውን ነገር እስቲ እናወራ። በወቅቱ ዛሽ ቀብር ላይ ካደርኩኝ በኋላ የተከሰተው እንግዲህ ራሴ እየተከራየው መኖር ነው። መከራየት የምችል ምንድነው ስሰራ ነው። አንደኛ ነገር ልብስ አጥብ ነበር ብያለሁ። ልብስ ማጥበው እንዴ እየዞርኩ ነበር። እሱን ተውኩና እንደገና ደግሞ አሻሩ በርበሬ በማዘጋጀት ነው እንደዛ መስራት ጀመርኩኝ። ያም ደግሞ አልሆነ። ምክንያቱም ረጅም መንገድ ተጉዤ የምሰራው አካባቢ ላይ እንድሰራ አልፈልግም። ተጉሳቁዬ እንዲያዩኝ አልፈልግም። ልጆችን ይዤ ነው እየተከራየው እንትን ምለው የነበረውና ስንት ልጆች ይዘሽ ነበር እንደው? 6 እንግዲህ 6 ልጆችን ይዘሽ 6 ልጆች በሰው ቤት እየተሽከረከርሽ አሻሮ እየቆላሽ ምናምን ነበር ስትምትኖር የነበረው እና ይሄ ሁሉን ስትራግል ራሱ ያለፍሽ ነበር። እስቲ እንዴት ነበር ያን ነገሮች ንገሪን እስቲ። ያን እየሰራሁኝ ያው በየቤት ውስጥ ሰራም እንደዚህ አሻሮ መቁላት ብቻ አይደለም። ራስን ጠብቀ ስትገባ ኃላፊነቱን ተተውልክ ይሄዳሉ። ባለቤቶቹም ሊሆኑ ይችላሉ እና ልጆች ይኖራሉ እዛው ቤት ውስጥ ማለት ነው። ያ ልጅ የሚያወጣትነቴን ነው። አሁን ምናልባት ፊቴ ያው እድሜክ በጨመረ ቁጥር ያው ይገባኛል ከስራው ይልቅ ኩሽና ይመጣል። እንደዚህ ጎረምሳው ማለት ነው ወይ ሚስትም ሳትኖር ባል ማለት ነው። ትልቅ ሰው ሆኖ ማለት ነው። የዛን ጊዜ ወጣት ነሽ ቆንጆ ነሽ ምናምን። ከዛም በኋላ እንደዚህ አሻሮ እየቆላው ብዙ ጊዜ ይመስለኛል እሱ ይመስለኛል ይጎዳኝ አቅም ያሳነሰኝ ያ ነገር ነው። ይሄንን መስራቴ ማንንም ሰው እንዲያቀብኝ አልፈልግም። ከዛ በላይ ደግሞ ዝሙት ውስጥ ገብቼ ነበር ብያለሁ። ሰራ ነበር ወደዛ ከመግባትሽ በፊት እንግዲህ አሁን ይሄን ሁሉ ነገሮች ያለፍሽ እንግዲህ ልጆችሽን ይዘሽ ምናምን እንዴት ነበር የሆነው ሁኔታዎቹን ሲያወሪኝና ከዛ በኋላ ደግሞ ወዳለው ህይወትሽ ደግሞ እናወራለን። ያው እዚህ እሳት ውስጥ በመትገባበት ሰዓት የመጎዳት ባህሪ አለ ማለት እሳት ያቃጥልሃል። እሳቱ በሚነድበት ሰዓት ውሃ ያስፈልጋል። ውሃ መጠጣት አለብህ። ምግብ በወቅቱ ማግኘት አለብህ። ስራህን እስክጨርስ ድረስ ያችን እሳት አሻሯን ቆልቼ እስክጨርስ ድረስ ምግብ አልበላም። ያ የልብ ኬዝ እያመጣብኝ መጣ። ጭስ አለ። በዛ መሀል ያለሁኝ ደግሞ ልብስ አጥባለሁ።
ልብስ ታጥብ እንደሆነ ማሽን አይደለም በአጎንብሰ ወይም ጎማ አደራርበ ነው የምታጥበው አቅም እየደከመ ሲመጣ አረፋው አይነክ ላይ የሚበራው ፀሐይ ሲሆን ክረምት ላይ ደግሞ ሲሆን ዝናብ አለ ከስንት አንዱ የኔነት ስሜት ይሰማውና ከዝናብ በኋላ ጠብይሃል እረፍ ይላል ምግብ የሚሰጥክ ሰው አለ የማይሰጥክ ሰው አለ እና ያው ከለት ወደለት ጉዳቴ እየጨመረ ህመም እየተሰማኝ መጣ ማለት ነው ከዛ በኋላ አቆምኩት በየሰው ቤት እየሄድኩ ሰራ የነበረውን አቆምኩት ማለት ነው ጠቅላላም ገብቼ ሊሆነ ስላልቻለ ዘመድ ጋም ቀርቤ ባለፈው ነግሬ ከሆነ የአክስቴ ወይም የአያቴ የህት ልጅ ባል በተኛውበት ሁሉ እየመጣ ያስቸግረኝ ነበር በተኛውበት እንግዲህ ኦልሞስት የተዛመዳችሁ ሰዎች ናቸው አው ለሷ ነው እንጂ ለሷ አልዛመድም ያው በዝምድና ያው ከተዋለድክ ዝምድና አለ አው ግን ያንን ደሞ ስታይ ነው የባሰ ተስፋ መቅረጥ ውስጥ የምትገባው ማለት ነው አይደለም ልጅ ይዘህ ይቅርና አንድ ራስህን እጅግ ከምልክ ስናወራው ቀላል ይመስለናል ያንን ችግር የሚያቀው ውስጡ የገባ ሰው ብቻ ነው ቦታው ላይ ሲገኝ ብቻ ነው የሰውን ማንነት ምንነት ችግሩን ሊረዳው የሚችለው ከዚህ በኋላ ግን አቅም ያነሰ ሲመጣ ሰው ቤትም ገብቼ እንደዚህ አይነት ችግር ከደረሰብኝ አንደኛዬን ወጥቼ ዝሙትን ህይወት በሰራ ይሻላል በሚለው መንገድ ነው ያንን ስራ ቆሜ ወደዚህ ህይወት ግን እንድገቢ ይገፋፋሽ ማን ጓደኛዬ ናት ወደዚህ ህይወት ውስጥ ልገባ ይቻልኩበት የጓደኛ ማለት ነው ሶስተኛ ሰው ማለት ነው ማለት ሰው ቤትን አየሁት ትዳርን አየሁት በቃ ቤተሰብ ላንተ ፍቅር ሲኖር ዘመድም ላንተ ፍቅር ይኖረዋል ቦታ ይኖረዋል ግን ቤተሰብ እናት በተለይ ትልቁ ሚና እናት ናት የሷ ፍቅር ከሌለ ትርጉም የለው አንተ ራስ የማንነት ጥያቄ ውስጥክ እቤት ውስጥ ካሉት ልጆች ውስጥ ስትለይ ተደጋጋሚ ነገር አንድ አይነት ቃላት ሲነገር ልቦና ይጎዳል ጭንቅላት ይጎዳል አይምሮ ይጎዳልና እንዳሁኑ የስነ ልቦና ድጋፍ የለም በዛን ሰዓት ራስህን ነው አጠንክረክ መጓዝ ያለብህ ደና ሰው አግኝተህ የሚመክርክ ሰው ደግሞ ሲኖር ራስን ትገነባለህ እና በዛ ህይወት ውስጥ የገባሁት በዚህ ሁኔታ ነው እሺ ወደዚህ ህይወት ገባሽ ከዛ በኋላ እንዴት ነው የሆነው እስቲ ተፈጠሩት ነገሮች እስቲ አውሪኝ ኦኬ ወደ ዝሙት ህይወት ማለት ነው ወደዛ የገባሁት የመጀመሪያ ልጄ እና ሁለቱ ልጆቼ እዚህኛው እናቴ ጋር ነበረች አባቴ ሲወጣ ደግሞ ያው ተበታተኑ አባቴ ከቤት ሲወጣ ነው የሚወጣው በወቅቱ የመጀመሪያ ከቤት ሲጀምር ማለት ነውና እዚህ ህይወት ውስጥ ስገባ ምን እንደሚሰራ መተው ሲጠሩኝ ምን እንደምላቸው ነው ልጅቷ ጠርታ ነገረችኝ ከዛ ይዛኝ ሄደች ወደ ሆቴል ልብስሽን ቀይሪ ገላሽን ታጠብኩ ልብሴን ቀየርኩ ወጣ ከዛ ሲመጣ መኪና እዛ ጋር ለባብሰው ከሚቆሙት ውስጥ መርጠው ነው ይዘውኝ የሚሄዱት ማለት ነውና ተነግረኛለች እንደዚህ ሲልሽ እምቢ በይ ትለኛለች የሚሄድበትን ቦታ እሷ ተነግረኛለች መጀመሪያ እሷ ሄዳ ነው የምትነጋገርልኝ ምን እንደሚደረግ ስለማላቅ ማለት ነው እና ከዛ ከሄድኩኝ በኋላ ከዛ አካባቢ አልወጣም አንድ ጊዜ ሄጄ ተመልሼ እመጣለሁ ተመልሼ ስመጣ ለሷ ነው ብሩን መስጣት የነበረው ከዛ አልጋ ይዘን እናድራለን ያንን ስራ እየሰራው ሳለ እርግጠኛ ነኝ እንደው 3 አመት 4 አመት አልሰራሁኝም ግን በእነዚህ በሰራኋቸው ጊዜያቶች ውስጥ እጅግ ከምልክ በላይ በቃ የሰው ልጅ
ሳይወድ ነው እዚህ ውስጥ የሚገባው ግድ ሆኖበት ነው እናቃለን ይሄንን ምክንያቱም የቤተሰብ ፍቅር ካለው እዚህ ህይወት ውስጥ ምን ሊሰራ ይገባል አይገባም ሰርቶ ቀን ስራ ሁሉ ሰርቻለሁ የ12ኛ ክፍል ተማሪ ሆኜ ሀያት በባዶ እግሬ እየሄድኩኝ ከዚህ ሀያት እጅ ሰርቻለሁ ያም አልሆነም ነገር ግን ፍቅር እናት ፍቅር ከሰጠች እናትና አባት አንድ ሆነው ካሳደጉ የሙጣት አላማት የለም ማንኛውም ሰው የለውም በቃ ውጪ ማለት እጅግ ከምልህ በላይ ዘግናኝ ህይወት ቢኖር የዝሙት ህይወት ወይም ሴተኛ ዳሪ ብለን የምንለው ስራ እጅግ በቃ ለሰው ልጅ የማይገባው ስራ ግን አማራጭ ሳይኖራት ስትቀር ነው አንድ ሴት ልጅ እዛ ውስጥ ልትገባ የምትችለውና እኔም በወቅቱ አማራጭ ስለሌለኝ እዛ ህይወት ውስጥ ገባው ከዛ በኋላ ግን ከልጅቷ ጋር ተለያየው ማለት ነው ያው ከሰዎቹ ጋር እየተለማመድኩ ስመጣ የማይሰሩትን ነግራኛለች አስቀድማ የሚሰራውን ወይም እነሱ የሚጠይቁትን የተለየ ስም ከጠሩብኝ መስራት እንደሌለብኝ በተረፈ ግን ተነስቼ እንደሚሄድ ነገረችኝ ማለት ነው እንደው ወደ ኋላ መለስ ባረግሽ ሳይስ እዚህ አካባቢ ላይ ብናወራ ደስ ይለኛል እንደው ምን አይነት ነገር ናቸው እንግዲህ እህቶቻችን እንደዚህ አይነት ህይወት ውስጥ የሚገቡት የትኛውም ሴት በርግጠኝነት ቆም የምናገረው እንደዚህ አይነት ህይወት ውስጥ ፈልጎ የሚገባ ሰው የለም አስቸጋሪ ወይም ማስገዳጅ ሁኔታዎች ሲሆን ናቸው እንደዚህ አይነት ህይወት ውስጥ ሊገቡ የሚችሉት እና በዚህ ህይወት ውስጥ የሚያሳልፉቶቻችንን እንግዲህ ያው በጣም እናዝናለን ደሞ እንወዳቸዋለን እናከብራቸዋለን እያንዳንዱ ወንዶች ስናያቸው መልካም ናቸው ማለት አይደለም ገባ መልካም የምትለው ውስጥ ብዙ መጥፎ ነገሮች አሉ መጥፎ የምትለው ውስጥ ደግሞ ጥሩ አመለካከት ያለው ሰው ስላለ ማለት ነው አባቶችንም ጨምሮ ነው መልክ ባለትዳሮችን ጨምሮ ከደረሰብኝ ገባኝ ኦኬ ተረዶሽ እኔ ጀነራሊ ያሰብኩት የነበረው ኦልሞስት ወደ እንደዚህ ነቦታ ምናምን እንሂድ የሚሉ ሰዎች መስሎኝ ነበር ለከሚጠቀሙትን ቃላቶች ናቸው ያልሽ የሚጠቀሙበትን ቃላት ይሄ ይዞክ የሚሄደው ነግሮክ አይደለም ቡና ቤት ውስጥ ሲሆን የምትሄድበትን ቦታ ባለው የሆቴሉ ባለቤት ስትወጣ ቆርጠክ ነው የምትወጣው ወይም ከፍለክ ነው የምትወጣው ስለዚህ የምትሄድበት ቦታ ይታወቃል ያ ሰውዬ ለቤቱ ደንበኛ ነው ማለት ነው ግን እንደኔ አይነቷ ደግሞ መንገድ ላይ የምትሰራ ሴት ደግሞ እንደው መልካም ሰው ከገጠማት እኔ አሁን ምሰራ የነበረው ወደ መስቀል ፍላወር አካባቢ ነበር እና እንደዚህ ፌደራሎች ታርጋ ይዙልኝ ነበር እንደጀመርኩ ሰሞን ከሴቶቹ ተለግቼ በመሰራበት ሰዓት ታርጋ ይዙልኝ ነበር እርቅ አልሄድም ነበር ግን የቤት ክራይ የምከፍለው ሳጣ ያቺ ቀን ደግሞ የቤት ክራይ ተከራይተ ስትኖር አንድ ቀን ሲቀራት እጅግ ከምል ወይም ሳምንት ሲቀረው እጅግ በጣም ተጨነቃለ ተጨንቀህ ደግሞ ስራው ላይ መስራት አትችልም በቃ ስራው እዛ ቦታ ላይ ስትቆም ሐሳብ መኖር የለበትም ህሊናህን ነፃ አድርገህ ነው መስራት ያለብህና ባለፈው ነግሬ ከሆነ ከአንድም ሁለት ሶስት የሰው ጅብ ገጠመኝ ብያለሁ ያ ድርጊት የተደረገው ምንድነው የቤት ክራይ አንድ ቀን ማለፍ ስለሌለበት ነው ሰው እንዲናገረኝ አልፈልግም ምክንያቱም ያው በተጽኖ ስላደኩኝ ነው ውስጥ በገብቼ ማለት ቡና ብርድ እንደምሰራ ነው የሚያውቁት እነሱ ውስጥ ገብቼ 12 ሰዓት መጣለው ተኛለሁ ስተኛ ልጆቼ ማለት ነው የሰጧቸውን በልተው እቃጣቷ ምናምን ነው ትምርት ቤት የሚሄዱ ይሄዳል እቤት የሚሆን ይሆናል ጎረቤት እቤት ውስጥ መኖሬ ማንም ሰው አያውቅም ያው ማታ ተነስቼ ተጣጥቤ ስወጣ ነው 4 ሰዓት ነው የምወጣው ከምሽቱና ያወቁት መቼ ነው እንደዚህ ፓራላይዝም ሆኜ ከገባው በኋላ ነው
እና ያው ከመሸ በኋላ ልመጣ ለሰዓት ወጥቼ ልመጣ ስል እንደነበረ ነው ለነሱ ምነግራቸው እንጂ እንደዚህ አንዳንዱ ይረዳሃል አንዳንዱ አይረዳህ ሱስ የለብኝም አንድና አንድ ቸግሮኝ ነው የወጣሁት ኢቭን ዛሬ ማለት ነው ቸግሮኛል ብዬ እኔ ወንድሞች አሉኝ ለጸም ነው የምንፈላለገው ለግድያ ነው የምንፈላለገው ምንድነው ጥፋቴ አላውቀው በቃ ግን እኔ እነሱ ተምረው እስኪመረቁ ድረስ እንዳይከፋቸው ማለት ነው ምሰራውን አንደኛው ወንድሜ ነው የሚያውቀው እናቴም በግልጽ ነግሬያታለሁ እውነተኛ እናት ከሆነች ይሄ ስራ መጥፎ ነው ውጪ ማለት ነበረባት ብሩን አይደለም ማየት ነበረባት ወንድሜም ቢሆን ያንን ብር አይደለም ወይም ያንን ልብስ አይደለም ማየት ያለበት እህቱ ነኝ የእናቱ ያብራከፋይ እኔ እሷ ስለካደችኝ ያልከዳት አያቁምና ይቅርበላቸው ነው ቃላቱን እኮ ያወኩ ነው ረመጥ ውስጥ የገባሁት ግን ማሸነፍ ስላለብኝ እናት ምንድናት የሚለው በቃ እናት ሲባል እጅግ ከምልክ በላይ ጣዕሟ ይናፍቀኛል ኢቭን ዛሬ እና በዛ ምክንያት ነው እዛ ህይወት ውስጥ የገባሁት ማለት ነው እንሺ ዛይያ ያለሽበት ነገር ይገባኛል ያው ስለማቅም አንድ ነገሮች አታልቅሽ እየሰራሽ ባለፈው የነገርሽኝ ነበርና በእንደዚህ አይነት ሁኔታዎች ውስጥ ሆነሽ እኛው ያኔው አለ ሲባል ነው ማቀው እውነት አባሽሽ የሰው ጅብ አለ ሲባል ያው በርግጥ እንዳለ አንቺ የነገርሽኝ አለ ሲባልና እስቲ ስለሱ ነገር ንገሪንና ከዛም በኋላ ስላሉት ነገር እናወራለን አሁን የሰው ጅብ ያልኩ የመጀመሪያ ጊዜ ወደ መስቀል ፍላወር አካባቢ ነው ሄድኩትኝ ቦታው ጨለማ ነው ሄጄም አላቀም ስገባ በመኪና ነው የገባሁትኝ ስመጣ ግን በእግሬ ነበር የመጣሁትኝ እና የሆነች ቦታ ላይ ጨለማ ናት ያችን መንገድ እንኳን እኔ ሴቷ አይደለሁኝም ለአካባቢው ሰው የሚያስፈራ ነው እና ቦታውን እዛ ቦታ ላይ ያለ ሰው ብቻ ነው የአካባቢውን እንትን የሚያቀው ጸጥታውንም ጥሩም ይሁን መጥፎውን የሚያቀው የአካባቢው ሰው ነውና እየመጣሁኝ ነው 5 ሰዓት ይሆናል ለሊት ማለት ነው እየመጣኝ በታክሲ ከተሉኛል ሰውየው አረብ ነው ሹፌሩ ነው ይዞት የሚሄደው ማለት ነው ከዛ መጣልሽኝ ሲለኝ አልፈልግም አልኩ የቤት ክራይ በ19 ነው የምከፍለው እጅግ በጣም ሲበዛብኝ ሞታ አልኩ በቃ ሳምንት እንደዚህ ሲቀረኝ መውጣት አለብኝ የቤት ክራዩን ሳልጠየቅ ነው መክፈል ያለብኝ ከምታየው አንፃር ያስወጡኛል የሚለው ውስጥክ ያድርብሃልና ያንን በማለት ነበር አስቤ የወጣሁትኝ ይዛችን ቀን ሄድኩኝ ከዛ ካልሸኞሽ ሲለኝ ተነሳው ገባሁ ከዛ አንቺ ነበር መፈልገው ይላል እንግዲህ እዛ ቦታ ላይ የሚሰሩ ሴቶች የሚለብሱት እንደዚህ አጫጭር ቀሚስ ነው ተቀባብተው ነው የሚወጡት እኔ ጃኬት ደርቤ ነው ልብስም አንተናልም ሱሪ ነው በቃ ሱሪ ለብሳለሁ ከስር ደግሞ ካልሲ ያደርጋለሁ እንደማንኛውም ሴት ተቃብቼ አይደለም ወጣው ምክንያቱም ለችግር ነው ወጣሁት የዚህ ፍላጎቱ ኖሮኝ አይደለም አንድ ሴት ማንኛውም ሴት ብትሆን አንድ ቸግሯት ነው ሁለት ባለ ትዳር ሆና ከትዳሯ ውጪ ሰውነቷ ሽብሩ ማይታዘዝም ከራስ ያቋየ ካልቸገራት በስተቀር ማለት ነው እና ሽብ የመጣሁኝ ከዛ ቋንቋ ትችላል እነሱ ሁለቱ ያወሩ ነው ከዛ እኔ አፈቅርሻለሁ ያው ለረጅም ጊዜ እዛ አካባቢ እንደተመላለሰ ነው የሚያወራው የነበረውና ካሳንቺስ ኡራይል አካባቢ ይዞኝ ሄደ ሁሉም ቦታ አልጋ የለም ቅዳሜ ቀን ነው አልጋ የለም ኡራይል አካባቢ
መተባበል የሚባል ሆቴል ይዞኝ ገባ ማለት ነው። ከዛ ከገባም በኋላ ምሪንዳ አዟል። ውስጤ ፍራቻ አደረብኝ ማለት ነው። እጅግ ከምልክ በላይ ፍራቻ አደረብኝ። ይመታኛል። እንትኑን ቆልፈው በሩን ቆልፈው ማለት ነው። ሲቆልፈው አይቻለሁ። ቆልፎ ግን የጫማው ሶል ስር መክተቱን በፍጹም አልጠበቅኩም። አትገምተው ከአንድ ዜጋ ይሄ አይገመትም አይደለም ከዜጋ ከኢትዮጵያን ወንድ ይሄንን አጠበቅምና ጫማው እስከቱ ጫማውን አረጋው አላረጋም። አሁን ለቀው በቃ ሶል ውስጥ ቀበረው ማለት ነው ቁልፉን። ከዛ ተኛን። መተኛት ደግሞ አይደለም የሆነ ሰዓት ላይ ይመታኝ ጀመረ ማለት ነው። ከ9 ሰዓት በኋላ ይመስለኛል 9 ተኩል እንደዚህ ይመስለኛል በግምት ነው ማለት። ከዛ ጀርባዬን ነው ሲመታኝ የነበረው። እንደነገ ቤት ክራይ ልከፍል ነው። ጀርባዬ እንዳለ ያለው የሱ 5 ጣቱ ነው ያለው ማለት ነው። ከዛ ራሴን አላቀም። እኔ አፈቅራታለሁ ነው የሚለው። ንብረቴንም ሀብቴንም አውርሳታለሁ። መታወቂያውን ያወጣል ያሳያል። ደረቶቹ ውስጥ የደረቱ ኪስ ውስጥ ብር ነው። ይሄ ሱሪው እንዳለ ብር ብቻ ነው። ይሄ ኮፍያ እንደዚህ እንትን አድርጓል። እሱንም ሲያወጣ ብር ነው። እና እንትኑን አውልቂ ነው የሚለኝ። አልተገናኘኝም። ላው ላይ ሆዱ ላይ ነው ቁጭ አልኩትኝና ይሄ የአንገቴ ላይ የነበረው መስቀል አውልቂ ላይ ነበር። ልክ እሱን ካየ በኋላ በቃ አውልቂ ነው የሚለኝ። ይሄ ጸጉሩ የድመት ጸጉር እንዴት ነው ሲቆም እንዴት ነው ልክ እንደዛ ነው እንትን ሲል የነበረውና በቃ አሁን ያ የሚባለው የሰው የሚባለው ነገር እንደሆነ በፊትም አያቶቼ ሲነግሩኝ አቃለሁኝ። ይሄ ነው ወይ የሚባለው ነገር በቃ እውነትም ሊበላኝ ነው የሚለው ነገር በውስጥ በችግር ሰዓት ብዙ ነገር ታስባለህና ከዛ መስቀሉን አውልቂ ነው የሚለኝ ተቀየረብኝ ማለት ነው። ኦኬ አንገት ይላል መስቀሉ በቃ መስቀሉን ብቻ ነው አውልቂ የሚለኝ። እና አማርኛ ነው የሚያወራው? አማርኛም ያወራል፣ አረብኛም ያወራል። አረብ ነው ማን አማራ ኢትዮጵያዊ ነው እንዳትለው ፊዚካሊ ዜጋ ነው። አዎ መታወቂያውም አረብ ነው። የአረብ ጽሁፍ ነው ያለበት። ስለዚህ በቃ ጥበቃው ለካ ሰምቶኛል። ስጮ ሰምቷል። ግን ብዙ ጊዜ ሴቶች ጠጥተው ሲገቡ እሱ ያሰበኝ እንደዛ አድርጎ ነው። ገባ? ከዛ ልክ ወፍ ሲንጫጫ ለምን ተኛን። ከተኛን በኋላ በውስጤ ሲጸልይ የነበረው ቅዱስ ገብርኤል ዛሬን ከሳት አውጣኝ፣ ልጆቼን ሜዳ ላይ ጥጊ፣ ልጆቼን በትኝ የሚለው ነበር በውስጤ ሲጸልይ የነበረውና ምንም መሄድ አልችልም። ለተወሰነ ሰዓት መንቀሳቀስ አልችልም፣ ማውራት አልችልም። እዚህ ስር እንደዚህ ያስገብቶኝ በግድግዳው በኩል አስተኛኝ ማለት ነው። በግድግዳው በኩል አስተኛኝ። እንዴት ብዬ ልነሳ? በቃ ፓራላይዝ ሆኛለሁ ማለት ነው። እንዴ ትንፋሽ ራሱን በተንፈስ እጅግ ከምልክ በላይ በቃ ነገርኩ። ማውራት የሚችለው ያ ሰውዬ ብቻ ነው እንጂ ሌላው ብታወራ ላያምነክ ይችላል። ልቤን እስከመሳት ደረስኩ ማለት ነው። የሆነ ሰዓት ላይ ስለቃ ከጎኔ እንትን አለ መጥሪያ ለግድግዳው ላይ አልጋው ጎን ማለት ነው። ስንቀሳቀስ አይሰማኝም። ተኝቷል። ቅዱስ ገብርኤል ድንጋይ አርገልኝ፣ በቃ አንተ ተጫንልኝ፣ የዛሬን ብቻ ከሳት አውጣኝ እችን ስል ነበርውና ከዛ ቀስ ብዬ እንደዛ እየተንቀጠቀስኩ ከዚህ ከጉያው ውስጥ ወጣሁ ማለት ነው። ወደ ትራሱ ላይ ወጣሁ። ከዛ እንትኗ መጥራው ነካት። መጥራውን ብነካ ሰው ሊመጣልኝ አልቻለም። እንደምን ብዬ ሞቴን ራቁቴን አምልጬ ልወጣ ወሰንኩ። ከሞትኩም ልሙት የሚለውን ነገር ወሰንኩ። በቃ ደመደምኩ። ወጣሁ ማለት ነው። ከዛ ስወጣ ከፍራሹ ላይ ወደኩኝ ማለት ነው። እንደዛ ወድቄ እንደዚህ እንደዚህ እየተሳብኩኝ ባኞ ቤት ገባሁ።
የባኞ ቤቱን በር ልዘጋ ስል አልዘጋለኝ። አንድ አቅም የለኝም፣ አቅም አነሰኝ። እንደምን ብዬ የሽንት ቤቱ እንትን አለ አይደል ይሄ የምንቀመጥበት እሱ ላይ ከተሰበረ የሚሰበር ብዬ ቆምኩ። እጄ እንደዚህ ያደረኩና ስለ ሴት ልጅ አምላክ ከሴት አይደል የተፈጠርከው አድነኝ ብዬ እያለቀስኩ ለመንኩት ማለት ነው። ወዲያውኑ ምን ሆነሽ ነው ሲል እባክህን አድነኝ ስለው መጣ። ከመምጣቱ በፊት ተመልሼ ወደ ነበርኩበት ገብቼ እስሩ እንዳደረገኝ ሆኜ ተኛሁ። ይሄን ሁሉ ሳደርግ አይሰማኝም ማለት ነው። ተኛሁ። ከዛ ትንሽ ቆይተው መተው በራንኳኩ ማለት ነው። ሲመጡ ምን ይዘው ነው የመጡት? ይሄ ፊቴ ሁሉ ምልክት ነው። በቃ ይሄ ሰውነቴ ይታያል። ይደብደብሽ? አዎ። ከዛ መጡ። ሲመጡ ምን ይዘው ነው የመጡት? ፖሊስ ይዘው ነው የመጡት። እንኳኩ ማታ ምሪንዳ ብለከን ነበር ክፈተው ምናምን አሉት። ከዛ ሲከፍተው ቁልፉን አጣው። መጀመሪያ ትዝ ሲሉ እንትን ውስጥ ነው ጫማ ውስጥ ነው። ከጫማ ውስጥ አውጥቶ እስኪ ከፍተው ድረስ እነሱ ገጥለው ገቡ። ሲያዩ መንቀሳቀስ አልችልም። እንዲሁ ግማሽ ከዚህ በላይ ያየኝ ልጅ መጥቶ በአካል ሲያይ ሰውነቴ ጠቁሯል። ፓንትና ጡት ማስያዣ ብቻ ነው ያደረኩት። ልብስ የለኝም። ከዛ እንደምን ብዬ ይዘውኝ ወጡ። እሱን ገረፉት። የተቀበሉትን ተቀበሉ። የቤት ክራይና የተወሰነ ሳንቲም ሰጡኝ። በታክሲ በቤት ድረስ አመጡኝ። የገብርኤል ቀን 18 ለ19 ቀን ማለት ነው። እሺ። ከዛ ስመጣ ትልቋ ልጄና የሷ ተከታይ ነው የነበሩት። ገና ሲያዩኝ እንዴት ብዬ ልንገርህ የማይጠብቁት ዱብዳ አላል። በዓል ነው። ለዛ በዓል ማድረግ ያለብኝ ነገር እኔ እንዳደኩት ልጆች ማድረግ ስለሌለባቸው ማለት ያንን ለማድረግ ነው። አንድ የቤት ክራይ ብያለሁ። ሁለት ሁሉ ጊዜ እንጀራ ግዢ ነው። ስራው ስታገኝ አገኘከ እንደፈለክ ገዝተክ ትበላለህ። ሱስ የለብኝም ብያለሁ። ነገር ግን እስቲ እንደ ሰው ሸምቼ ጋግሪ መብላት ፈልጋለሁ። የእውነቴን ነው ማለት ምንም አይኑር። ልጆች የሚፈልጉት በትንሽ ነገር ፍቅር ከሰጣቸው ይታለላሉ። ላንተ ግን ልጆችን ስታያቸው በጣም ውስጥ የሚሰበር ነገር አለ። ምክንያቱም የሆነ ነገር ይጠይቁሃል። የለኝም ደሞ ስትቀበይ ታረጊልናል እንደ እግዚአብሔር ፍቃድ። ይሄን ብቻ ነው ከሚያገኙት ማለት ነውና እወዳችኋለሁ የሚለው ቃል መስጠታቸው ሁሉ ጊዜ የዛነት ግን እንደዛ ሆኜ ሲመጣ ማልጠበቀው ቃላትን ነው እና በህይወት ያለው ሁሉ እንዳልመሰላቸው ነው ነገር። በቃ ከዛም በኋላ ግን ነገሮቹ እየከፉ ነው የመጡት ማለት ነው። ይሄዳለሁ ካገኘው በሁለት ወሬ ነው የወጣሁት። አንድ ድንጋጤ አለ። ሁለት ደግሞ ያ ሰው ይዳግም ቢያገኘኝስ መልኩን ቀይሮ ሊመጣ ይችላል። ላዳዎች ማለት ከአገራቸው የበለጠ ለዜጋ ነው ክብር ያላቸው። አንተን እዚህ ጋር ማዳን ሲችሉ እነሱ የሚያዩት ብሩን ነው እንጂ ያንተን ህይወት አይደለም። በፍጹም ከሴት የተፈጠሩ አይመስሉም። ማለትም ሁሉም የላዳ ሹፌር ማለት አይደለም። ያንዳንዱ ሹፌር የራሱ የሆነ ባህሪና መለካከት ይኖረዋልና እቤት እንኳን ተኝቼ ለረጅም ጊዜ እዛ ቦታ 2 ወር ቀርቻለሁ ይያለው። 2 ወሩን ስቀር ግን ጓደኞቼ ናቸው እንትን ያሉ የሚከፍሉልኝ ነበረው ማለት ነው። ከዛም በኋላ ግን ያው እንደዚህ የሚያውቁ ልጆች እየጠሩኝ በዛ በመሄድ በዓል ሲመጣ እንዳልኩ ወሩ ሙሉ ሞጣበት ጊዜ አለ። ማጣት ስለሌለብኝ
እኔ እወጣለሁ። እዛ ሲጋብዙ እንኳን ቢሮም ማለት ነው ሰውየው ከወጣ በኋላ አንስቼ ከጥበቃው ጋር ተነጋግሬ ሸጬ ይዤ እመጣለሁ። ስራ ከሌለ ራሱ ያርጋ ከፍለው ሲሄዱ እንዳትወጪ ብለውኝ ወይም ተመልሰን እንመጣለን ካሉ የሰጡኝን ቢራ ሸጬ ወደ ቤት ተነስቼ እመጣለሁ ማለት ነው። ምክንያቱም ከልጆቼ ጋር ማደር ስላለብኝ እኔ የምሰራውን ማወቅ ስለሌለባቸው ህሊናቸውን በጣም መጠበቅ እኔ ስለተጎዳው የነሱን ህሊና ደግሞ እጅግ ከምልክ በላይ መጠበቅ ስላለብኝ ነገ ተመረው የኔን ህይወት እንዳይቀምሱ ስለምፈልግ እና ለሁለተኛም ጊዜ እንደዚሁ ላይ ገጠመኝ ማለት ነው። የሁለተኛውም ጊዜ ደግሞ ቀጨኔ መድኃኒዓለም እሱ ደግሞ ኢትዮጵያዊ ነው። ቀጨኔ መድኃኒዓለም በስም ነው እንጂ ማቀው በእንትን አላቀው። እሱን የዛን ሰዓት ሲሄድ ነው ያዘው ወያኔ ቶታ ምትባል መኪና አለችው እሷ ናት። የዛን ሰዓት ደግሞ ያደረኩት የካቶሊኮች መስቀል አለች ምታበራ እሷን ነበር የነበረውና እሱ ደግሞ ከመኪናው ረጂ መቃብር ቤተክርስቲያኑ ራሱ አላቀው። ወዲት አካባቢ ቀጨኔ ማለት ወደ ቀለም ወርቅ ትምህርት ቤት ቀጨኔ መድኃኒዓለም አካባቢ ኦኬ እዛ አካባቢ ነው ይዞኝ ሄደው እና እሱ ደግሞ እንትን ነው ከመኪናው ረጂ ነው። ከመኪና ጀርባ ነው ይዞኝ ሲሄድ ሆቴል እንደምንሄድ ነው ተነጋግረን ነው ሰሜን ሆቴል ብሎ ይዞኝ ሄደ። ግን ሲሄድ ስሙን ነው እንጂ ማቀው የሰሜን ሆቴል ጋር ነው ብትለኝ አላቀው። ቀጨኔ መድኃኒዓለም ኦኬ ሰሜን ሆቴልን ወደ ላይ እንዳለፍሽ ማለት በቃ መግቢያው ቀለም ወርቅ ትምህርት ቤት በስተግራ በኩል አለ። ከዚህ ስንሄድ በሱ ውስጥ ነው እንደዚህ ይዞኝ ሄደውና ለመጀመሪያ ጊዜ ያወቅኩት ቤተክርስቲያን ቢኖርኝ እሱ ነው። ፒያሳ ራሱ በሱ ነው ያወቅኩት። ካሳንቺስ ሄዳለሁ ወደ መገናኛ ሄዳለሁ። እሱንም ልቤ የሚፈራው ሰው ላይ አልሄድም። በቃ የቤት ኪራይ ሲቸግረኝ ብቻ ስራ የሌለ ጊዜ ነው እማልመርጠው እየፈራሁበትም እምገባው የቤት ኪራይ ግዴታ። ምክንያቱም አንድ ቀን ካለፈ የሚናገርክ ሰው አለ። እንደገና ደግሞ ቀኑ ሳይደርስ ቸገረኝ ብሎ የሚቀበል ካለ ስለዚህ ያ ነገር በሰው ላይ የምታየው ነገሮች ሁሉ ልጅ ይዘህ አይደለም አንድ ራስን አስቸጋሪ ስለሆነ ግዴታ ልጆች መሳቀቅ ይለባቸው። በቃ ከየትም ይሄ መክፈል አለብኝ እና የዛን ሰዓት ደግሞ የቀጨኔ መድኃኒዓለም ይዞኝ ሄደ ጊዜ ልብሴን አላወለኩም። ከጀርባው ነው ከሹፌሩ ከሚቀመጥበት ጀርባ ነው የተቀመጥኩት። እዛ ስንደርስ 9 ሰዓት 9 ከሩብ እንደዚህ ሆናል። ወጣ ከመኪናው ከዛ ነው ውጭ አለኝ። ነው ውጭ ሲለኝ አንድ መቃብሮቹን አይቻለሁ። ቤት የለም። ሁለት ነው ቤተክርስቲያን ውስጥ ነው ይዞኝ የመጣው የት ነው እና እጅግ ከምልክ በላይ በጣም እፈራለሁ። ሰውነቴ ያንቀጠቀጠኛል። በላብ ዝፍቅ አልኩኝ። ከዛ ይሄ ሰውዬ ለሁለተኛ ጊዜ ነው ያ ሰውዬ ነው ተቀይሮ ይመጣ የሚለው ነገር ነበር በውስጥ የነበረውና ጃፖኒ ለብሷል ማለት ነው። ጃኬቱን አወለቀ። ከዛ ይሄ ጃፖኒ ነበር የለበሰው። ከዛ መኪናው እንደዚህ እየዞረ ነው ረጂ ይሄንን አውልቂና ውረጂ ነው የሚለኝ። እቺን አወለቁ ማለት ለኔ ደግሞ ህይወቴ ናት በቃ። ምክንያቱም እንደበፊቱ ቢሆን የመጀመሪያውን ባላቅ ኖሮ አውልቄ ልወጣ እችላለሁ። ምክንያቱም ካለኝ ችግር አንፃር የቤት ኪራይ ነው የምፈልገው። ገባ ጎረቤቶቹ የተከራዩበት ጎረቤቶች ተኝቼ ከሆነ ስራ መዋሌን አንዳንዱ እንደዚህ ማታ ሲወጣ ብዙም አልታይም። አምሽቼ ነው መውጣው ብያለሁ። ልጆቹን ይጠሩና ያጎርሱልኛል። ነገር ግን እስከመቼ የሰው ቤት ጉርሻ
እንደ ቤት ካይሆንም ስለዚህ ግዴታ የልጆቼን ሸፍናለሁ ብዬ ነው የወጣሁት ነይ ውረጃ አለኝ እያለ እኔ መውረድ ስፈራ እሱም ጭራሽ መኪናውን መንካት አቃተው የራሱ የገዛው መኪና ለኔ አይታየኝ ለሱ እሳት ነው ማለት ነው መኪናው ገብቷል መንፈስ የምታመልከውን አምላክ ለመንካት አይደለም ለመቅረብ እንኳን ያቃጥለዋል ነበልባል አይደል ልክ እንደዛ ማለት ነው ይሄንን አውልቂ ነው የሚለኝ መኪናውን ሲወጣ እንደከፈተው ነው ነይ ነው እዛ ሆነን አላሁ አክበር አለ ማለት ነው አላሁ አክበር ሲል ተነስቼ ወደ ገባ ተነስቶ ይዞኝ ስንመጣ ግን እየሰደበኝ ነበር የመጣው ብሩንም አልሰጠኝም እቃ እንዴት ነው ማትፈልገው እቃ አውጥቶ እንደሚጥል እንደዛ ነው ማላቀው አደባባይ ላይ ጥሎኝ የመጣው ማለት ነው የዘካሪ ከነጋ በኋላ ማለት ነው ከፒያዝ ከአሁን ከምልክ መጥቶ ከዛ አስፓልቱን ይዞ መጥቷል መሃል አደባባይ ላይ ግን ጥሎኝ ሄዷል ቢያንስ 12 ሰዓት እንደዚህ ሆነ ፒያሳ የሚባለውን አላቅም አልኩ ያለውበትን ቦታ ሰው ስጠይቅ ምንድነው የውሸት ከናል አይደል አንዳንድ ጊዜ ሰላዮች አሉ ያንን ነው ሰው የሚያስበኝ እንጂ የኡነት ሀገሪቷ ጠፍታብኝ አይደለም የሚመስለው ወጣሁኔ ትምርት ቤት ነው ከትምርት ቤት ቤተክርስቲያን ነው ፒያሳ በስም አቃታለሁ እዚህ ህይወት ውስጥ ከገባው ቀጨኔ የሚባለው ወይም ፒያሳ አካባቢ ነው ያየሁት በዚህ በህይወት ስራ ነው በዝሙት ህይወት ውስጥ ሆኜ ነው ያንን ቦታ ያወቅኩት እና በቃ ከዚህ በኋላ ግን አቅም እየደከመ መጣ ኢንፌክሽን ኩላሊቴን ያመኛል ይሄዳለው ሰዓቷን ጠብቀው ማለት ነው አሁን ከዚህ ሲል ሲያፍሽላሽ ተረብኝ በእውነት ነው አፌን ነው ገና እንትን ሳምሽሉኝ ጠጋስብ እማዬ ምግብ አልበላሽ ማለት ኢቭን ዛሬ ማለት እነሱ ናቸው የሰሩ የሚያስተዳድሩኝ እማዬ ችግርተኛ እንድትመስል ለሰፈር ያለቡበት ሰፈር ጥሩ ሰፈር አይደለም እና ልጆቼ ሰንበት ተማሪ ናቸው ሁሉም ማለት ነው እንደጎዳ ይፈልጉም የ11ኛ ክፍል ተማሪ አለኝ ሌሎችም አሉ ትምርታቸውን አቁመዋል ምክንያቱም ሰርተው ነው የሚያስተዳድሩኝ እዚህ መጥቼ ጌድኩ በኋላ ታመም ያለው ከዛም በፊት እቤት ውስጥ ለረጅም ጊዜ አንድ ወር በኦክሲጅንና በግሉኮስ ነው ቤት ውስጥ ተኝቼ ነበር ይሄ ጭንቅላቴ ነው እንጂ ከዚህ በታች ፍራሹ ላይ ሰው ያለ አይመስልም የልጆቼ እስትንፋስ ይመስለኛል ለኔ መድኃኒት የሆነ ማለት ነው እንጨት ቤት ይሰራል የ11ኛ ክፍል ተማሪ ነው ትምህርቱን አቁሞ ማለት አሁን ይረዳኛል እሱ በሚረዳ ከዚህ ጌርኩም አንድ 15 ቀን ተኛው ማለት ነው ባለፈ የመጣሽ ጊዜ ማለት ነው አልናገርም ለሳምንት ያህል አልናገርም እንደው ቪዲዮ ላይ ያዩ ልጆች ደንግጠው መጥተው አይተውኛል እና በቃ እንደዚህ እዚህ ደረጃ የደረስኩ እንዳልመሰላቸው ሲናገሩ ነበር እና አሁን መስራት ፈልጋለሁ ነገር ግን ይሄ አሁን ምልክት ሁለት የሳምባ ታማሚ ልጆች አሉኝ
እና አንደኛው የ11ኛ ክፍል ምን በጣም ተአማሚ ነው ያው በ15 ቀን ያመጣል የልጆቹ እንዳይራቡ ሴቷም እንደዚህ ተሯርጣ ልብስ አጥባ እሷም እንደዚህ እንዳይራቡ እናቴ አንቺ ስትኖሪ ሲወደናል አንቺ ግን ከሌለሽ ጎዳና ነው የምንወድቀው ስለዚህ አንቺ ሎሪ በቃ እንደማንኛውም ሰው በያለውን በቃ ቢጥ ወጣ ብለሽ ራስሽን ይሄንን የሚሉኝና በአሁኑ ሰዓት ሴቷም ትንሿም የ5 ዓመት ልጅ አለች የሳምባ ታማሚ ናት ከምልክ በላይ ማለት ነው ከምልክ በላይ መሄድ አልችልም ኢቭን ዛሬ በአሁኑ ሰዓት እንዴት ብዬ እንደመጣው እኔ ነኝ የማውቀው መቀመጥ እንደዚህ ብሷት አልችልም ያው ቀረጻ ላይ ስለሆንኩ ነው እንጂ ይሄ እንደዚህ ይሄኛው ጨምሮ ማለት ነው እንደዚህ አይደለም እንደዚህ መሬት ላይ ተቀምጬ እንደዚህ ካልሆነ መቀመጥ አልችልም በዚህ ጎን ያልተኛም ናዝዬ ብትችል ህክምና የሚያሳክመኝ ምክንያቱም ጤና ካለኝ ለልጆቼ መኖር ስለምችል ጤና ካለኝ ልጆቼን ማስተማር ስለምችል ለመስራት ፈልጋለሁ አቅም በጣም ያነሰኝ ነው ብቻዬን መውጣት አልችልም ኑኒድስቲ ቤተክርስቲያን ማተነሽ እንሂድ ማዛሬ እንደዚህ አንሄድም ሲሉ በቃ እወጣለሁ አብሬ አቅፈውኝ ይዘውኝ ይሄዳሉ እቤት መኖሬን ሰው እንዲያውቅ አልፈልግም መተኛቴን ሰው እንዲያውቅ አልፈልግም እንደነገርኩ ሰፈሩ እጅግ ከመልክ በላይ የሚያውቁኝ ጓደኞቼ አሉ ደግሞ እንደዚህ ክርስቲያኖች አሉና ይመጣሉ እንጸልይልሽ ይሉኛል ይመጣሉ ያዩኛል የሚያስፈልገኛው ደና ሆኜ ማደርግላቸውን ስሰራ ማደርግላቸውን የሚያቅሰው መጥቶ ለልጆቹ አድርጎላቸው ይሄዳል ያ ነገር እንዳይጎልባቸው ምክንያቱም ልጆቹ የሚያስቡት ሐሳብ አይታቸው ከእድሜያቸው ጋር አይሄድም ሚናገሩት ቃላት ከነሱ አንደበት መጠበቀው አይደለም እነዚህ ልጆች መቀየር መችለው እኔ ነኝ እንደምንም ብዬ ተቋቁሜ እነሱን ለማስደሰት ሞክራለሁ ያልኩ ጊዜ እንደዚህ ወድቃሉ ቤት ውስጥ ተኛለሁ የጸጉር ሙያ ያለኝ ተምሬ አይደለም በልምድ ነው እሱንም እንዳልሰራ እጄ ይታም ዛሬ ጸጉር አንድ ሁለት ሰው ከሰራው እጄ ያውጣል እንደ እንትን ነው እንደዚህ ሆነ እንዲህ ካላ አንዴ እንደዚህ አይሰረቅም አስነው ከዚህ ምንድነው ብትለኝ አላውቅም ጸበል ብቻ ነው ጸበል ማልሄድም እቤት ውስጥ ይዘውኝ መጥተው ያጠምቁኛል ጸበል መሄድ የማይችሉ ከሆነ ውሃ በጀሪካን ያመጡና ያንን ውሃ እንደ ጸበል ብለው ያጠምቁኛል አሁን ግን መስራት ፈልጋለሁ ህክምና ፈልጋለሁ ልጆቼ የሰው ፊት እንዲያዩ አልፈልግም እስካሁን ድረስ እየሰራው የሰው ፊት አላዩም ግን ይሄንን ብላቴና ማስተማር አለብኝ በቃ እነዚህ ልጆችን ማስተማር አለብኝ ምክንያቱም ሲማሩ ነው ብዙ ነገር መሆንና ራሳቸው መቀየር መቻል የሚችሉትና ካልተማሩ ግን ምክንያቱም የቤተሰብ ፍቅር ይጎላቸዋል ምናልባት ስላለሁኝ እኔ ለነሱ ደስታ ነው በቃ
ባይበሉም ባይጠጡም እኔ ስላለው ደስተኞች ናቸው። እንዳመመኝ እንዳላቅ እስቃለሁ ጫወታለሁ። ነገር ግን ሲመጡ ከትምህርት ቤት ማያ አሞሻል አይንሽ ጉርጉር አሁን ትናንትናና ከትናንት ወዲያ ዛሬ ራሱ ወደዚህ ስመጣ ማሞሻል አይንሽ ያስታውቃል አይንሽ ጉርጉሯል ይሉኛል። ስለዚህ ከተቻለክ ልጆቼ እንዲማሩ ነው የምፈልገው። እኔም በጤና እንድኖር እፈልጋለሁ። ቢቻል የሚያሳክመኝ ከጎን አይዞሽ የሚለኝ የሚረዳኝ ሰው ነው የምፈልገው። ጤና ካለኝ መስራት እችላለሁ። ለሰው ልጅ ትልቁ ጤና ነውና ልጆቼን አስተምሬ ቁም ነገር ላይ ማብቃት ፈልጋለሁ። ምን ላይ ነው ያለሽው? አሁን ላይ ምን ላይ ነው ያለሽው? አሁን ልጄን የሚያስተዳድረኝ በ15 ቀን ይሰራል። በ15 ቀን የሚከፈለው በአሁኑ እህል ከሸመተም ይቀጥለው ላይ ደግሞ የጎደሉትን ነገር ወይም ለልጆቹ የሚያስፈልገውን ነገር እሱን ያደርጋሉ። ከዛ በተረፈ ግን ምንም ነገር የለኝም። ሚረዳሽም ሰው የለም አሁን አይደል? አለች አንድ ከወረቤታችን አልኩ እየመጣች የምትጸልይልኝ ልጅ አለች። እሷ ያው ለልጆቹ ምሳ እራት ይዛ ትመጣለች። አሁን አልጋ ላይ ከዋልኩኝ በኋላ ማለት ነው። ከዛም በፊት ግን ያቅሜን ያህል እየተሯሯጥኩ ሰራ ነበር። ፀሐይ እንግዲህ እግዚአብሔር ረዳን ተስፋ እናደርጋለን። በጣም እግዚአብሔር ተስፋ እናደርጋለን። መጀመሪያው የሚቀድመው ያንቺን ጤንነት በቅርብ የሚያው ስላለው በደንብ አውቃለሁ ስላንቺ። ባካችሁ ይሄንን ቪዲዮ የምትመለከቱ ሁላችሁ እዚህ ጋር የፀሐይን ስልክ ቁጥር አስቀምጣለሁ፣ ባንክ አካውንታን አስቀምጣለሁ። ብትችሉ እየደወላችሁ ያለችበት ቦታ ድረስ እየሄዳችሁ ብታገኙት፣ አለበለዚያ ደግሞ በአካውንቷ ከ100 ብር ሳትንቁ እሷ ጋር ቫልዩ አላት። በዚህ ታይም ላይ በጣም በቅርብ ስለማቅ ነው ይሄንን የምናገረው። በዚህ ታይም ላይ እራት የሚበሉበት የላችሁ። በዚህ ታይም ላይ በጣም ችግር ላይ ነው ያሉት እና አባካችሁ የተቻላችሁን ሁላችሁም እንድታደርጉላችሁ በእግዚአብሔር ፍቅር ለምናለሁ። ከዚህ በፊትም እንግዲህ በጣም ለብዙ ሰዎች ታደርጉ እኔ አይቻለሁ፣ ለብዙ ሰዎች ትረዱ አይቻለሁ። ፀሐይያውን ከዚህ በኋላ እንደው ልስራ ብትችልም አትችልም፣ ግን ቢያንስ ልጆቿ የሚቋቋሙበት ነገር ብናረግ፣ ለልጇ የሆነ እንጨት ቤት ብንከፍትለት፣ ጤናዋን ብትጠብቅ፣ ልጇ ቆሞ እሷን ማስተዳደር ይችላል። ልጇ ቆሞ የሆነ ነገር ማድረግ ይችላልና እባካችሁ የተቻላችሁን ከ100 ብር ጀምሮ የምትችሉትን እባካችሁ የጤና ባለሙያዎች ደግሞ የሆናችሁ ሰዎች በኔ በኩል እሷን ኮንታክት ማድረግ ትችላላችሁ፣ በኔ በኩል ማግኘት ትችላላችሁ። ስልክ ቁጥሯን ማስቀምጣለሁ፣ ደውላችሁ ብታገኙት መገኘት ትችላልሽ አይደል ፀሐይ? ስለዚህ በመጨረሻ የምትይ ነገር አለ? አዎ፣ አንድ ማመስገን መፈልጋት የክፍለ ከተማ ጤና ጽህፈት ቢሮ ትግስት ሲስተር ትግስት
እጅግ ከምልክ በላይ በጤናዬ ላይ በቤት ጉዳይ እየተከራከረች መጨረሻ ላይ ውጤቱን እንትን ባትል አብራኝ አሁን 6 ወር እንደዚህ ሆነ ከተለያየን እየደወለች ግን ትጠይቀኛለች። እሷን ከነ ጓደኞቿ ከነ ቢሮ ካሉት ጓደኞቿ ጭምር እጅግ በጣም አመሰግናለሁ። ከጎኔ ሆና ልጆቼን አይዟችሁ እያለች እንዳይፈሩ እንዳይሳቀቁ ለምታደርግላቸው የእህትነት ወይም የእናትነት ማለት ይችላል። ለነሱ ብቻ ሳይሆን ለኔ ማለት እናቴም ናት። የተዋወቅኳትን በበጎ ፈቃደኛ እየሰራሁ ምንድነው ሴትየዋ? ነርስ ናት እና ወረዳ ውስጥ በጤና ላይ ሰርታለች። በክፍለ ከተማ ላይ እንደዚሁ በዓል ሲመጣ ልጆቼን ጠርታ ከአልባሳት ጀምሮ ማለት ነው እንደዚህ እንትን ሲመጣ እንደዚህ በዓል ምናምን ሲመጣ ታስታውሰኝ እሷ ናት እና እጅግ አድርጌ አመሰግናለሁ። እሷ ስሟ ማን ነው? ትግስት እንግዲህ እግዚአብሔር ይባርክሽ እንዳታደና እንዲሁም ደግሞ ከእናት በላይ የእናትን ፍቅር ይሰጠችኝ የእህትን የወንድምን ፍቅር ይሰጠችኝ ዛሬ በህይወት ባትኖርም ወይዘሮ ቡዛየው እጅግ በጣም ነፍስሽን በገነት ያኖሩ ልጆቿ አሉ እህቶቼ ወንድሞቼ ማለት ነው። ይህን ቪዲዮ ከተከታተሉታል አይተውታል። ባለፈው የሷን ስም ሳልጠራ እናት ምንድናት የሚለውን ከሷ ነው ወኩቴ ማለት ነው። ዛሬ በህይወት የለችም። ከልጆቿ በላይ ለኔ ነበራት ክብር ለኔ ያላት ፍቅር እንደዚህ ነው ልገልጸው አልችልም። ቃላት ያጥረኛልና ነፍሷን በአጸደ ገነት ያኑር። በጣም አመሰግናለሁ። ልጆቿም እንደ እህት እንደ ወንድም ከጎኔ ስላልተለዩ በአሁኑ ሰዓት መተው ይጠይቁኛል። አሁን ከተባኩ በኋላ በፊት ያለውበት ላቁ አሁን ግን ይጠይቁኛል። በጣም አመሰግናለሁ። አይ እንግዲህ እግዚአብሔር ረዳናል። ነገ ደግሞ አሁን ይለቅሶ ያልፍና ደግሞ ነገ ደግሞ በሳቅ ነው የምንገናኘው። እግዚአብሔር ይረዳናል። እኔ እርግጠኛ ነኝ። እግዚአብሔር የልብ አምላክ ነው። እግዚአብሔር ደግሞ ያያል ደግሞ ከሰማይ ሜቢኒና አንቺን እግዚአብሔር ያገናኘን እቺን ቀናት ሊያሳልፋት ይሆናል። እርግጠኛ ነኝ ደግሞ እኔ ለዚህ ለምን በዚህ ብዙ ሰዎች ሲረዱ አይተናል። ብዙ ሰዎች ከሞትም እኔ አሁን በመጀመሪያ ጤናሽ ነው የሚያሳስበኝ። ጤናሽ መልካም ይሁን። ከዛ ልጆች አሁን ልጅሽ ላይ ያሉት ልጆች ስንት ናቸው? 6 ናቸው። 6 ልጆች እንግዲህ በዚህ ሁኔታ ነው። ልጅሽንም እንግዲህ አገኘዋለሁ። ኮንታክት አደርገዋለሁ። እግዚአብሔር ረዳናል። ፀሐይ እንግዲህ ተመልካቾቻችን ዛሬ የነበረን ቪዲዮ ይሄንን ይመስላል። ደግሜ ይናገራሉ ደግሜ ማሆንም ማወራሉ። አካውንታና ስልክ ቁጥራን ከስራ አስቀምጣለሁ። እባካችሁ ከ100 ብር ጀምሩ ፀሐይ ጋር ቫልዩ ያለው በቃ 100 ብር እሷ ጋር ነገር መለወጥ ይችላል። ስለዚህ ሁላችሁም እባካችሁን የተቻላችሁን አድርጉ። እንደገና ስልክ ቁጥራን ማስቀምጣለሁ። እየቻላችሁትን ሁላችሁም እየደወላችሁ ቤቷ ድረስ እየሄዳችሁ ብታዩት ደስ ይለኛል። እንግዲህ ደግሞ ሌላ ቪዲዮ ስንገናኝ እንግዲህ ቤቷ ሄደን መልካም ነገር ሆኖ ፋንዲሻ በትነን እንመጣ። እግዚአብሔር ረዳናል አይደል?